በመካከለኛው ምስራቅ እስራኤል በጠላትነት የምትመለከታት እርሷን ብትሆን እስራኤልን በታጣቂ ቡድኖቿ በኩል ጭምር እየነካካች በአይነ ቁራኛ የምትመለከታት ኢራንን የኒውክሌር ጣቢያዎች ቴሄራን ለማውደም አለማ በወሰደችው የማጥቃት እርምጃ ሁለቱ ሀገራት ለ12 ቀናት የቆየ ጦርነትን አድርገዋል። የእስራኤል ዋነኛ አጋሩ አሜሪካ ወታደራዊ ጣልቃ ገብነት የ12ቱ ቀናት ጦርነት በተኩስ አቁም እንዲደመደምም ምክንያት ሆኗል። በዚሁ ጦርነት በእስራኤል ጥቃት የኒውክሌር ሳይንቲስቶችንና ወታደራዊ ባለስልጣናትን ጨምሮ በትንሹ የ610 ኢራናውያን ህይወት ሲያልፍ 28 እስራኤላውያን ደግሞ በኢራን ጥቃት ህይወታቸው አልፏል። ከ4700 በላይ ኢራናውያንና ከ3200 በላይ እስራኤላውያንም ቀላልና ከባድ ጉዳት አስተናግደዋል። 200 የእስራኤል የጦር ጀቶች በኢራን ጥቃት ሲፈጽሙ በመቶዎች የሚቆጠሩ የኢራን ባላስቲክ ሚሳኤሎች ደግሞ በእስራኤል ጥቃት ፈጽመዋል። አሜሪካ በኢራን የናታንዝ ፎርዶና ኢሳፋሃን የኒውክሌር መሰረተ ልማቶች ላይ ጥቃት መፈጸሟን ተከትሎ ኢራንም በኳታር የሚገኘው የአሜሪካ ትልቁ የመካከለኛው ምስራቅ ወታደራዊ መሰረት ላይ የሚሳኤል ጥቃት ከፈጸመች በኋላ በአሜሪካ አስቸኳይ የተኩስ አቁም ጥሪ ጦርነቱ በ12 ቀናት ውስጥ ቆሟል። አሜሪካ በዚህ ጦርነት የኢራንን የኒውክሌር ጣቢያዎች በማያዳግም ሁኔታ ውድም ያለው ስትል ብትፎክርም ከራሷ አሜሪካ የሚወጡ መረጃዎችም ሆነ ከሌላው ዓለም የሚሰሙት ኢራን በጥቂት ጊዜያት ውስጥ ወደ ቀድሞ የኒውክሌር ማበልጸጉ አቅሟ ትመለሳለች የሚሉ ሆነዋል። የዓለም አቀፉ የኒውክሌር ኃይል ተቆጣጣሪው ኢንተርናሽናል አቶሚክ ኢነርጂ ኤጀንሲ ኃላፊው ራፋኤል ግሮሲ ቴሄራን ወደ ኒውክሌር ማበልጸጓ የመመለሷ ነገር የጥቂት ወራት ጉዳይ ነው ሲሉ አጽንኦት ሰጥተዋል። ይህም የአሜሪካ የኢራንን የኒውክሌር ጣቢያዎች ክፉኛ ውድም ያለው ፉከራን ውድቅ ያደረገ ምላሽ ሆኗል። የግሮሲ አስተያየት የኢራን ዋና የኒውክሌር ፕሮግራም በወራት ወደ ኋላ ተመለሰ እንጂ እንዳይመለስ አልወደመም የሚል ሆኗል። ይህም የኢራንን የኒውክሌር ፕሮግራም እንዳያዳግም አድርጎ ለማስቆም ለተረባረቡት እስራኤልና አሜሪካ የሚያበሳጭ ጉዳይ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በተደጋጋሚ የቴሄራንን የኒውክሌር ፕሮግራም ፈጽመን አውድመናል ሲሉ የነበረ ሲሆን አልወደመም የሚሉ መረጃዎችንም ሲያስተባብሉ ቆይተዋል። የሲኤንኤን መረጃ እንዳመላከተው አሁን ላይ የአሜሪካው የደህንነት ተቋም ፔንታገን የኢራንን የኒውክሌር ፕሮግራም የተመለከተ ወታደራዊና የመረጃ ግምገማውን እያደረገ ሲሆን በቅርቡ መረጃው ይወጣል ተብሎ ይጠበቃል። በተባበሩት መንግስታት ድርጅት የኢራን አምባሳደሩ አሚር ሰይድ ኢራቫኒ ሀገራቸው ኒውክሌር ማብላላቷን መቼም እንደማታቆም ነው ከሲቢኤስ ጋር በነበራቸው ቆይታ ያስታወቁት። ለሰላማዊ የኃይል ምንጭነት ነው የምንጠቀመው፣ ይህም ዓለም አቀፍ መብታችን ነው ብለዋል። አሜሪካ ከኢራን ጋር በኒውክሌር ፕሮግራሟ ጉዳይ በቱርክ ድርድር እያደረገች ባለበት እስራኤል ጥቃት መፈጸሟ የሚታወቅ ሲሆን አሁን ላይ አምባሳደሩ ስለ ድርድር ጉዳይ በሰጡት አስተያየት ኢራን ለድርድር ዝግጁ ናት ቢሉም ወረራ ያሉትን የእስራኤልን ጥቃት ተከትሎ ግን ለአዲስ ውይይት መደበኛ ሁኔታ የለም፣ የውይይትም ሆነ ድርድር ጥያቄም የለም ነው ያሉት። የአሜሪካ የስለላ መረጃዎችም ሆነ የተባበሩት መንግስታት ድርጅት ኢራን የኒውክሌር ተተኳሽ እንደሌላት ቢመሰክሩም ፕሬዚዳንት ትራምፕ አሜሪካ የኢራንን የኒውክሌር ጣቢያዎች ፈጽማ አውድማለች ቢሉም ከዓለም አቀፉ የኒውክሌር ተቆጣጣሪ የተሰማው በተቃራኒው ነው። እንደ ዓለም አቀፉ የኒውክሌር ተቆጣጣሪ የወር በፊት መረጃ ኢራን ከ400 ኪሎ ግራም በላይ የ60 በመቶ ጥራት ያለው ዩራኒየም ነበራት። ይህም ለኒውክሌር መሳሪያዎች ማምረቻ የሚያስፈልገው የ90 በመቶ ጥራት የተቃረበ ሲሆን ለ9 የኒውክሌር መሳሪያዎች መሆን የሚችል ነው። ምንም እንኳን የኢራንን የኒውክሌር ፕሮግራም የተመለከተ የፔንታገን መረጃ እየተደራጀ ቢሆንም ትራምፕ አሜሪካ አላወደመችም የሚሉትን መረጃዎች የውሸት ዜናዎች ሲሏቸው ተደምጠዋል። ኢራን ልታደርገው የምትችለውም ኒውክሌር ማምረት ሳይሆን ስለ ኒውክሌር ማሰብ ነው ሲሉም ጉዳዩን መረራ አድርገው ገልጸውታል። ኢራን የኒውክሌር መሳሪያዎችን ማምረትን የሚገድበውን የኤንፒቲ ስምምነትን የፈረመች ሀገር መሆኗ የኒውክሌር ኃይልን ከሰላማዊ ተግባሮች ለጦር መሳሪያነት እንዳትጠቀም የሚያግዳት ቢሆንም ከጥቃቱ በኋላ ከስምምነቱ ልትወጣ እንደምትችልም ፍንጭ ሰጥታለች። ይህም በይፋም ይሁን በድብቅ የኒውክሌር መሳሪያዎችን እንድታመርት ያደርጋታል። የእስራኤል ጥቃትን ተከትሎ ከዓለም አቀፉ የኒውክሌር ተቆጣጣሪ ጋር ያላትን ህብረት የሀገሪቱ ምክር ቤት በይፋ አቋርጧል። የተቋሙ ኃላፊ ግሮሲ በመሬት ስር ያለውን የፎርዶ ጣቢያን ጨምሮ የኢራንን የኒውክሌር ጣቢያዎች የመጎብኘት ጥያቄያቸውንም ውድቅ አድርጋለች። ተቋሙ እስራኤልና አሜሪካ የኒውክሌር ጣቢያዎችን ሲያጠቁ ያለበትን የማውገዝ ኃላፊነት ክዷል ስትልም ነቅፋለች። ተቋሙ ኢራን የኒውክሌር መሰረተ ልማቶቿን በተመለከተ ግልጽነት ይጎላታል ማለቱንም ለእስራኤል ጥቃት ሰበብ ለመስጠት ነው በሚል ውድቅ አድርገዋለች። ግሮሲ በበኩላቸው በኢራን የኒውክሌር ጣቢያዎች ምንድነው ያለው፣ የትነውስ ምንስ እየተከናወነ ነው የሚለውን ማወቅ እንፈልጋለን ባይ ናቸው። ኢራን በእርግጥ ኃላፊውን ከእስራኤል ጋር ይሰራሉ በሚል ትተቻቸዋለች። ግሮሲ ኢራን ላይ ምንም እንኳን የደረሰው ጥቃት ቀላል ባይባልም አሁንም የኒውክሌር ማምረቻ ቁሶቿ፣ ቴክኖሎጂዎቿና ኢንዱስትሪዎቿ እንዳሉ ናቸው ባይ ናቸው። የፔንታገን የመጀመሪያ ግምገማ ቴሄራን ምናልባትም ያበለጸገችውን የተወሰነ ዩራኒየም ወደ ሌሎች ቦታዎች በተለይም ከፎርዶ ጣቢያ አዛውራ ይሆናል ቢልም ትራምፕ ግን ይህንን ፈጽሞ ያልሆነ ባይ ናቸው። ኢራን ኒውክሌር መሳሪያ ሊኖራት አይገባም የሚለው አቋም ከምዕራባውያኑ ሲስተጋባ የቆየ ሲሆን እስራኤል የኢራን የኒውክሌር መሳሪያ የመያዝ ጉዳይ የህልውናዋ ስጋት ተደርጎ ይቆጠራል። የስጋትም ኢራን 10 የኒውክሌር መሳሪያዎችን ተተኳሽ ለማስታጠቅ ተቃርባለች የመባሉን መረጃ ተከትሎ እስራኤል የሳልቀድም ልቅደም ጥቃት ከፍታ አሜሪካን ብታግዛትም
የሀገራቱ ልፋት ምን አቀርቷል? ኢራንን ለጥቂት ወራት ብቻ ነው ያስታጎሏት መባሉ ለሀገራቱ ሌላ የራስ ምታት ነው። ጦርነቱ ለ12 ቀናት ቆይቶ ቢቆምም ኢራን አሁንም በአስቸኳይ ተኩስ አቁሙ ላይ የእስራኤልን ቁርጠኝነት እጠራጠራለሁ ብላለች። የሀገሪቱ ጦር አዛዥ አብዱልራሂም ሙሳቪ 6 ቀናት ያለፈውን ተኩስ አቁሙን አስመልክቶ እንዳሉት የእስራኤል ቁርጠኝነት ላይ ጥርጣሬ ያለን፣ ለዚህም ብታጠቃን ምላሽ ለመስጠት በተጠንቀቅ ላይ ነን ብለዋል። ይሄው የ12 ቀናት ጦርነት ኢራን በኒውክሌር ፕሮግራሟ ጉዳይ ከአሜሪካ እያደረገች የነበረውን ድርድር አስተጓጉሏል። ከዓለም አቀፉ የኒውክሌር ተቆጣጣሪ ተቋም ያላትንም ግንኙነት አሻክሮታል። የትራምፕም ፉከራ ያልተሳካ ነው የሚሉ መረጃዎች ተደምጧል። ታዲያ እንደተባለው ኢራን በወራት ውስጥ ወደ ኒውክሌር ማበልጸጓ የምትመለስ ከሆነ አሜሪካና እስራኤል በዚህኛው ዘመቻቸው ስሌታቸው ተሳስቷል ማለት ነው።